የማንቸስተር ዩናይትድ የአራት ተከታታይ ጨዋታዎች የማሸነፍ ጉዞ በስተመጨረሻም ትላንት ምሽት በዌስትሃም ተገቷል። አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ በኋላ ባደረጋቸው አራት ጨዋታዎች ላይ አራቱንም በማሸነፍ 12 ነጥቦችን ማስመዝገብ ችሎ ነበር። እናም በትላንትናው ጨዋታ ላይ ለአምስተኛ ተከታታይ ጊዜ ያሸንፋል ተብሎ ቢገመትም ነገር ግን በዌስትሃም እጅግ በጣም ትልቅ ፈተና ገጥሞት 1-0 እየተመራ እስከ መጨረሻዎቹ ሰከንዶች ድረስ መቆየት ግድ ብሎት ነበር። በመጨረሻም ተቀይሮ የገባው ቤንያሚን ሼሽኮ ለማንቸስተር ዩናይትድ ጎል በማስቆጠር ማንቸስተር ዩናይትድን ከመሸነፍ ታደገው እንጂ ማንቸስተር ዩናይትድ ለመሸነፍም ተቃርቦ ነበር። ትላንትና ማንቸስተር ዩናይትድ ከአራት ተከታታይ ጨዋታዎች በኋላ አቻ የወጣበትን ውጤት አስመዝግቧል። ትላንትና ምሽት ጨዋታው እንዴት ነበር? አሰልጣኝ ማይክል ካሪክ የዌስትሃም ዩናይትድን የመከላከል መስመር እንዴት ማስከፈት ከበደው? ከዚህም በተጨማሪ ማንቸስተር ዩናይትዶች ትላንትና እንደልባቸው ጎል ለማስቆጠር ያልቻሉት ለምንድን ነው? ዌስትሃሞች በምን አቀራረብ ማንቸስተር ዩናይትድን እስከዛ ደቂቃ ድረስ መፈተን ቻሉ? ከጨዋታው መጠናቀቅስ በኋላ አሰልጣኞቹ ምን ተናገሩ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራን እንገኛለን። ያንንም ከፈጣሪ ቀጥሎ እናንተን ይዘን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ቻናሉን ሰብስክራይብ ያላረጋችሁ አድማጮች አሁኑኑ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ የእናንተን ላይክ ማድረግ ይፈልጋል። ይህ ፕሮግራም ቢያንስ በትንሹ 600 ላይኮች እንዲኖሩት እንፈልጋለን። ስለዚህ ይህን ፕሮግራም የምትከታተሉ ሁላችሁም ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ሊጉ 26ኛ ሳምንቱ ላይ ደርሷል። ትላንትና የ26ኛ ሳምንት የመጀመሪያ ጨዋታዎች ነበረ የተከናወኑት። ትልልቅ የሚባሉ ቡድኖች ትላንትና ነጥብ ጥለው ወጥተዋል። ቶተንሃም ስፐርስ በኒውካስል ዩናይትድ ተሸንፏል። እንዲሁ ደግሞ ቼልሲም እየመራ በሊድስ ዩናይትድ ነጥብ ጥሏል። ትላንትና ደግሞ ማንቸስተር ዩናይትድ በዌስትሃም በጣም የተፈተነበት የጨዋታ ምሽትን ተመልክተናል። በእርግጥ ዌስትሃም ከማንቸስተር ዩናይትድ ጋር ከበድ ያለ ጨዋታዎችን በማድረግ የሚታወቅ ቡድን ነው። አሰልጣኝ ኤሪክ ቴን ሃግ ከማንቸስተር ዩናይትድ የተሰናበቱበት የመጨረሻ ጨዋታ የነበረው በዌስትሃም ዩናይትድ የተሸነፉበት ጨዋታ እንደነበር ታስታውሳላችሁ። ያንን ጨዋታ በዌስትሃም ዩናይትድ ተሸነፉ። ከዛ በኋላ በቀጣዩ ቀን አሰልጣኙ ከማንቸስተር ዩናይትድ ኃላፊነታቸው መነሳታቸው ተገለጸ ማለት ነው። ሩበን አሞሪም በዘንድሮ ውድድር ዓመት ከማንቸስተር ዩናይትድ ጋር ጥሩ ጊዜን ማሳለፍ አልቻለም ነበረ። በ14ኛው ሳምንት ኦልድ ትራፎርድ ላይ ሁለቱ ቡድኖች በተገናኙበት ጊዜ 1-1 ነበር ጨዋታቸውን ያጠናቀቁት። ዲዮጎ ዳሎ የመጀመሪያውን ጎል ለማንቸስተር ዩናይትድ አስቆጥሮ ነበር። ዩናይትድ አሸነፍን ብለው በቃ ያንን ደስታቸውን የገለጹ በነበረበት ሰዓት 83ኛው ደቂቃ ላይ ነው የዌስትሃሙ ተጫዋች ሶንጎቱ ማጋሳ ባስቆጠራት ጎል ጨዋታው 1-1 የተጠናቀቀው። ስለዚህ ዌስትሃም ሁልጊዜ ማንቸስተር ዩናይትድን በሚገጥምበት ሰዓት የሆነ አይነት አስቸጋሪ አቋም ይዞ ሊመጣ እንደሚችል አንዱ የሚታወቀው ነገር ነው። በባለፈው ዓመት 36ኛው ሳምንት ላይ ኦልድ ትራፎርድ ላይ ተገናኝተው ዌስትሃም 2-0 በሆነ ውጤት ማንቸስተር ዩናይትድን ማሸነፉን ታስታውሳላችሁ። ያንን ጨዋታ የማንቸስተር ዩናይትድ ደጋፊዎች በፍጹም የሚዘነጉት አይደለም። በዛ ጨዋታ ላይ የተሸነፉበትን ጨዋታ ማለት ነው። ቅድም የነገርኳችሁ ደግሞ ያ 2-1 የተሸነፉበት እና አሰልጣኝ ኤሪክ ቴን ሃግ የተሰናበቱበትም ጨዋታ የሚታወስ ነው። ስለዚህ የትላንትናውን ጨዋታ ከጨመርን ለአራት ተከታታይ ጨዋታዎች ማንቸስተር ዩናይትድ ዌስትሃምን ማሸነፍ አልቻለም፣ በፕሪሚየር ሊጉ ማለት ነው። ግን ደግሞ የብዙዎቹ ግምት የነበረው ወደ ማንቸስተር ዩናይትድ ነበረ በሁለት ምክንያቶች። አንደኛው ማንቸስተር ዩናይትድ የሰሞኑ ፎርሙ በጣም ጥሩ የሚባል ነው። በተለይ አሰልጣኝ ማይክል ካሪክ ወደ ዩናይትድ ከመጣ በኋላ ባደረጋቸው ተከታታይ ጨዋታዎች ላይ ሁሉንም ቡድኖች አሸንፏል። ማይክል ካሪክ ያሸነፈው ትልልቅ ተጋጣሚዎችን ነው። የዋንጫ ተፎካካሪዎቹን ማንቸስተር ሲቲን እና አርሰናልን አሸንፏል፣ ያውም ጥሩ በሚባል ፐርፎርማንስ። ፉልሃምን አሸንፏል። እንዲሁ ደግሞ ቶተንሃም ስፐርስንም ማንቸስተር ዩናይትድ አሸንፏል። አራቱም ቀላል የሚባሉ ጨዋታዎች አልነበሩም፣ ግን ዩናይትድ ከጥሩ ፐርፎርማንስ ጋር እነዚህን ጨዋታዎች አሸንፏል። ስለዚህ ማይክል ካሪክ ይህንን አምስተኛ ጨዋታ አሸንፎ ለዩናይትድ እንደገና 3 ነጥብ ያበረክታል ተብሎ ይጠበቅ ነበረ።
ተከታታይ ጨዋታዎች ላይ እንግዲህ ማንቸስተር ዩናይትድ በማሸነፉ ምክንያት 7ኛ 8ኛ የነበረው ቡድን ነው በአንዴ ተስፈንጥሮ ወደ 4ኛ ደረጃ የመጣው። አሁን 4ኛ ደረጃ ላይ ኮንሲስተንት በሆነ ሁኔታ ተቀምጦ ተደላድሎ 4ኛ ደረጃን ይዞ የተቀመጠ ቡድን መሆኑን እያየን እንገኛለን። አንድ እሱ ነው። ሁለተኛ ዌስትሃም የዘንድሮ ፐርፎርማንሱ ጥሩ የሚባል አይደለም። እንግዲህ በደረጃ ሰንጠረዡ ላይ ብንመለከት ዘንድሮ ላለመውረድ እየተጫወተ የሚገኝ ቡድን ነው ዌስትሃም 18ኛ ደረጃ ላይ ተቀምጧል። እንግዲህ ዘንድሮ በርንሌይ እና ወልቭስ የመውረዳቸው ነገር ብዙ የሚያጠራጥር አይደለም። ወደ ላይ ካሉት ቡድኖችም በጣም እየራቁ መጥተዋል። ለምሳሌ በርንሌይ 17ኛ ደረጃ ላይ ካለው ኖቲንግሃም ፎረስት የ11 ነጥብ ልዩነት አለው። ስለዚህ ከዚህ በኋላ ባሉ ጨዋታዎች ላይ ያንን ጋፕ በተከታታይ ጨዋታዎች እያሸነፈ ካላጠበበ በጣም ከባድ ነው። በተመሳሳይ ወልቭስም እንደዚሁ በጣም በሩቅ 8 ነጥቦችን ብቻ ይዞ 20ኛ ደረጃ ላይ የተቀመጠ ቡድን ነው። ነገር ግን ዌስትሃም፣ ኖቲንግሃም ፎረስት፣ ቶተንሃም ስፐርስ፣ ሊድስ ዩናይትድ ላለመውረድ የሚጫወቱ ቡድኖች ናቸው። ቶተንሃምም ዴፊኔትሊ ላለመውረድ የሚጫወት ቡድን ነው። በዚህ ሰዓት ምንም የሚያጠራጥር አይደለም። ስለዚህ አሁን 23 ነጥብ ይዞ ነው ትላንትና የገጠመውና ማንቸስተር ዩናይትድን ዌስትሃም ዘንድሮ በጣም በወረደ ፐርፎርማንስ ላለመውረድ ከሚጫወቱ ቡድኖች መካከል አንዱ ነው። በተከታታይ እንግዲህ ባረጋቸው ጨዋታዎች ላይ ብትመለከቱ ባለፈው በርንሌን አሸነፈ እንጂ በቼልሲ ተሸንፏል። በእርግጥ የሰሞኑ ውጤቶቹ ጥሩ የሚባሉ ናቸው። ሰንደርላንድን አሸንፏል፣ በርንሌን አሸንፏል፣ ቶተንሃም ስፐርስን አሸንፏል። በኤፍኤ ካፕ ደግሞ ኪዩፒአርን ያሸነፈ ቡድን ነው። ስለዚህ የሰሞኑ ፎርሙ ጥሩ የሚባል ነው። ግን አብዛኛዎቻችን ስንገምት የነበረው በዚህ ጨዋታ ላይ ማንቸስተር ዩናይትድ ዌስትሃምን አሸንፎ እንደሚወጣ ነበረ። እንግዲህ በትላንትናው ዕለት በማንቸስተር ዩናይትድ በኩል የሰሞኑን አሸናፊውን አሰላለፍ አሰልጣኙ ይዞ ወደ ሜዳ ገብቷል። የሰሞኑን ይሄ ከማንቸስተር ሲቲ ጨዋታ ጀምሮ እንዲያሸንፍ የረዳውን አሰላለፍ ይዞ ወደ ሜዳ ገብቷል። ሴኒ ላመንስ፣ ሉክ ሾው፣ ሊዛንድሮ ማርቲኔዝ፣ ሃሪ ማጓየር፣ ዲዮጎ ዳሎ፣ ካዜሜሮ፣ ኮቢ ሜይኑ፣ ብሩኖ ፈርናንዴዥ፣ ብሪያን ኤምቡሞ፣ አማድ ዲያሎ እና ማቴዎስ ኩኛ በቋሚ 11 ውስጥ የጀመሩ ተጫዋቾች ናቸው። በአንጻሩ በዌስትሃም ዩናይትድ በኩል የ4-2-3-1 አስተላለፍን ይዘው ወደ ሜዳ ገብቷል። ከጨዋታው የመጀመሪያው ፊሽካ ከተነፋበት ደቂቃ ጀምሮ በጨዋታው ላይ ስትመለከቱ እንደነበረው በፍጹም የማጥቃት የበላይነት ማንቸስተር ዩናይትድ ሲጫወት ነበር። ኢቭን ጨዋታው ላይ የነበረውን ስታት ብትመለከቱትም ያንን በደንብ በግልጽ የሚያስረዳ ነው። ዩናይትድ 65% ኳስ ተቆጣጥሯል። እንዲሁ ደግሞ 9 ሙከራዎችን ሞክሮ ከ9ኙ 3ቱ ኢላማውን የጠበቁ ሙከራዎች ነበሩ። በአንጻሩ 616 ኳሶች ተቀባብለው 542ቱ የተሳኩ ነበሩ። በዌስትሃም ዩናይትድ በኩል ግን 35% ብቻ ነው ኳስ የተቆጣጠሩት። 7 ሙከራ ሞክረው ከ7ቱ 3ቱ ኢላማውን የጠበቀ ነበር። ከዚህ በተጨማሪ 327 ኳሶችን ተቀባብለው 260ው የተሳካ ነበር። እንደውም በግብ ጠባቂዎች በመመለሱት ኳስ ራሱ ከተመለከትን የማንቸስተር ዩናይትድ ግብ ጠባቂ ሴኒ ላመንስ 2 ኳሶችን መልሷል። በአንጻሩ የዌስትሃሙ ግብ ጠባቂ ደግሞ 1 ኳስ ብቻ ነው የመለሰው ትላንትና፣ ሃመርንሰን ማለት ነው፣ ማርስ ሄርማንሰን። ስለዚህ ጨዋታው በጣም በማንቸስተር ዩናይትድ የበላይነት ይስር የነበረ ጨዋታ ነው ብለን ብንጠቅስም፣ ነገር ግን ደግሞ ያን ያክል በጣም ኢላማቸውን የጠበቁ ሙከራዎች በተደጋጋሚ ጊዜ በማንቸስተር ዩናይትድም በኩል እንዲሁ ደግሞ በዌስትሃም ዩናይትድም በኩል ሲደረጉ አልነበረም። ያንን ነው በትላንትናው ጨዋታ ላይ በግልጽ የተመለከት ነው ማለት ነው። ማንቸስተር ዩናይትድ እንግዲህ መጀመሪያ ላይ የገጠማቸውን ማንቸስተር ሲቲን፣ አርሰናልን ብትመለከቱ እነዚህን ተጋጣሚዎች ሲገጥም ወደ ኋላ ፈግፍጎ የተጫወተ በራሳቸው ግብ ላይ የተከላከሉ ጌም ፕላናቸው የመጀመሪያው ፕላን ኤ መከላከል ሆኖ ከዛ በኋላ ግን በመልሶ ማጥቃት የተጫወቱ ያሸነፏቸው ጨዋታዎች ናቸው። ፉልሃምንና እንዲሁ ደግሞ ባለፈው ሳምንት ቶተንሃምን ደግሞ ሲገጥሙ ሙሉ ለሙሉ አጥቅተው እየተጫወቱ ነው እነዛን ጨዋታዎች አሸንፈው የወጡት። ስለዚህ ማንቸስተር ዩናይትድ እየተከላከለ ማሸነፍ ይችላል፣ እያጠቃም ማሸነፍ ይችላል። ያንን ኢንቴንሽን በደንብ ያሳየ ነበር። ማንቸስተር ዩናይትድ በመጀመሪያው አጋማሽ ጎል ለማስቆጠር በጣም ተቸግሮ ነበረ። አዎ ከኳስ ቁጥጥር ጋር ጥሩ የነበረ ቡድን ነው። ቅድም እንዳልኩት በሙከራዎች ረገድ በርካታ ኳሶችን በመቀባበል ረገድ ጥሩውን ማንቸስተር ዩናይትድ ተመልክተናል። ግን ደግሞ ያ በለንደን ስታዲየም የገጠማቸው ዌስትሃም ደግሞ በጣም በጠንካራ መከላከል፣ ለምን
4-2-3-1 ፎርሜሽን ይዘው የገቡት በትላንትናው ጨዋታ ላይ በተለይ የነ ማቭሮፓኖስ የነ ዲሳሲ የነ ዲዮፍ መከላከል እጅግ በጣም የተዋጣለት እንደነበረ ትላንትና ተመልክተናል። ዘንድሮ የዌስትሃምን መከላከል የትኛውም ቡድን በቀላሉ ሊያስከፍተው እንደሚችል በተለያዩ ጨዋታዎች ላይ ተመልክተናል። የዚህ ቡድን መከላከል ያን ያክል እንደሚታሰበው አጥጋቢ አይደለም። ግን ደግሞ አንዳንድ ጨዋታዎች አሉ በቃ በጣም ጠንካራ ሆነው ወደ ሜዳ የሚገቡበት ተጋጣሚያቸውን ደግሞ በፍጹም በቃ በመከላከሉ ረገድ ጥቅጥቅ ብለው ኮምፓክት ሆነው የተጫወቱ በሎ ብሎክ ጨዋታቸውን እያደረጉ ያንን መከላከል ለማስከፈት አስቸጋሪ የሚሆንበትን ሁኔታ እናያለን እንጂ ትላንትና ለምሳሌ በተለያዩ ተሻጋሪ ኳሶች ነበሩ። የነ ብሪያን ኤምቡሞ አማድ ዲያሎ የተለያዩ ሩጫዎችን ለማድረግ ይሞክሩ ነበር። ማንቸስተር ዩናይትድ የዌስትሃምን ጎል ለማስከፈት ኢቨን ሴት ፒስ ሁሉ ሲሞክር ተመልክተናል። ለምሳሌ በጨዋታው 21ኛው ደቂቃ ላይ በታስታውሱ ልክ የቶተንሃሙ ጨዋታ ላይ እንደተቆጠረው አይነት ኳስ ቀጥታ ከማዕዘን ምት መሬት ለመሬት ተቀባብለው እንዳስቆጠሩት አይነት ኳስ ብሩኖ ፈርናንዴዝም እንደዚሁ መሬት ለመሬት በጣም ቆንጆ ኳስ አቀብሎ ያንን ኳስ እንደውም ሞክረው ታሮዋን ቢሳካ ነው ከመስመር ላይ ያችን ኳስ ያወጣት እንጂ ያንን ኳስ ለማስቆጠር ሁሉ ተቃርቦ ነበር። አሁን ይሄ ለማይክል ካሪኩ ቡድን በጣም የሚያስቆጭ ኳስ መሆኑን እንመለከታለን። ከዚህ በተጨማሪ በነዛዎቹ ደቂቃዎች ውስጥም የማንቸስተር ዩናይትዶች የኳስ ቁጥጥር የበላይነት በጣም ጥሩ ስለነበረ ያንን የመከላከል ዞን የማስከፈት ችግር ብዙም አይታይባቸውም ነበር። በቃ ቶሎ ቶሎ ወደ ጎል ይደርሳሉ። ግን ያንን የኳስ ቅብብል ደግሞ በደንብ ወደ ሙከራዎች ካልቀየሩት ተሻጋሪ ኳሶቹ ወደ ሙከራነት ካልተቀየሩ ብዙም አጥጋቢ አይሆንም ነበር። እንደውም ዌስትሃሞች በመልሶ ማጥቃት ወይም ደግሞ በፋስት ብሬክ የሚያደርጓቸው ሩጫዎች ለማንቸስተር ዩናይትድ ተጫዋቾች ፈተና ነበሩ። ሰመርቪል፣ ጃረድ ቦዌን በተለይ ሁለቱ ተጫዋቾች በመስመሮች በኩል የነበራቸው እንቅስቃሴ በጣም አደገኛ ስለነበረ ለማንቸስተር ዩናይትድ የእነዚህን ተጫዋቾች ሁኔታ ማስከፈት የመከላከልም ራሱ አንዱ ትልቁ የቤት ስራ ነበር ማለት ነው። እንግዲህ የመጀመሪያው አጋማሽ 0-0 ከተጠናቀቀ በኋላ በሁለተኛው አጋማሽ ኤርሊ ላይ ነው የመጀመሪያው ጎል የተቆጠረው። ጎሉ ደግሞ ሲቆጠር ቶማስ ሶቼክ እጅግ በጣም የሚያስገርም ፐርፎርማንሱን ያሳየበትን የመጀመሪያውን ጎል በዌስትሃም ዩናይትድ በኩል ተመልክተናል። እንግዲህ ቅድም እንዳልኳችሁ በሁለቱም ቡድኖች በኩል ይሄ ማጥቃታቸው አፈጻጸሙ ጥሩ የሚባል አልነበረም። ግን እንደዚህ አይነት ሞመንቶች ናቸው ደግሞ ጨዋታን የሚቀይሩት እና 50ኛው ደቂቃ ላይ ጃረድ ቦዌን ያሻማውን ኳስ ቶማስ ሶቼክ እጅግ በጣም በሚያምር ሁኔታ እኔ ቶማስ ሶቼክ ፈርስት በጣም ሁልጊዜ ይገርመኛል። ኳሶችን የሚቆጣጠርበት መንገድ ምናልባት ቁመቱ ረጅም ስለሆነ በጣም ደግሞ ሲጫወትም አንዳንዴ ዝግ ስለሚል አጫወቱ ብዙ የማይጠማቸው ሰዎች ሊኖሩ ይችላሉ። ግን ሶቼክ ደግሞ በቃ ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው እና ራሱ ቶማስ ሶቼክ ነው ኳሱንም እንዲጀመር ምክንያት የሆነው። ለጎሉ ምክንያት የሚሆነው ራሱ ቶማስ ሶቼክ ነው። ከመሃል ሜዳ ኳሱን ይዞ በመግባት መንገድ ያንን ኳስ እንዲቆጠር ምክንያት ሆኗል። ምክንያቱም ኳሱ መነሻውን ካያችሁ ዲዮፍ የመልስ ወራውን ከራሱ የዌስትሃም ክልል ላይ ኮረወረ በኋላ ራሱ ዲዮፍ በረጅሙ ኳሱን አሻማ። የማንቸስተር ዩናይትድ ተጫዋቾች ኳሱን መቆጣጠር አልቻሉም። ሉክሾ ኳስ መቆጣጠር አልቻለም። ጃረድ ቦዌን ለቶማስ ሶቼክ አቀበለ። ሶቼክ አቀብሎት ለጃረድ ቦዌን ወደ ፍጹም ቅጣት ምት ግብ ክልል ገባ። ያንን ኳስ ጃረድ ቦዌን አሻማው። ሶቼክ በሴኒ ላመንስ ሁለት እግሮች መካከል ወይም እኛ በተለምዶ በሎጬ በምንለው ይመስላል ያንን ኳስ ያስቆጠረውና እጅግ በጣም የሚያምር ቆንጆ ኳስ በቃ ለተጫዋቾችን 2-3 ተቾች መናበቦች በደንብ የተመለከትንበት ኳስ ነው። 50ኛው ደቂቃ ላይ ይህንን ኳስ ሲያስቆጥረው ማለት ነውና ኳሷን እንደው በመልሶ ጊታ በደንብ ደጋግማችሁ ካላያችሁት እሱ የነካው ሁሉ አይመስላችሁም። ግን በቃ ኳሷን የነካበት መንገድ እጅግ በጣም የሚገርም ነው። ከነዚህ ደቂቃዎች በኋላ ማንቸስተር ዩናይትዶች ከፍተኛ ጥረት አድርገዋል ወደ ጨዋታው ቴምፖ ለመምጣት ወደ ጨዋታው ሀዲድ ለመመለስ። በተደጋጋሚ ጊዜ እነ ኮቢ ሜይኑ አማድ ዲያሎ ለማስከፈቱ ሊሞክሩ ነበረ። እንደውም ካዜሜሮ 63ኛው ደቂቃ ላይ ጎል አስቆጥሮ ነበር ለማንቸስተር ዩናይትድ። ያንን ጎል አስቆጥሮት እኔ ግን ገና ጎሉን እንዳየሁት ኦፍሳይድ እንደሚሆን ጠብቄ ነበር። ምክንያቱም ካዜሜሮ አንደኛ እጁ ኦፍሳይድ ትራፕ ውስጥ ገብቷል፣ ሁለተኛ ደግሞ አክሽኑን ራሱ ስትመለከቱት የኦፍሳይድ አቋቋም ውስጥ መግባቱን በደንብ ቁልጭ አድርጎ የሚያሳይ ነበረ እና ያ ኳስ ተሻረ። ዩናይትዶች ያ ጎል ከተቆጠረባቸው በኋላ ጎሉን ለማስቆጠር ይሄ መጣደፍ ውስጥ
መቻኮል ውስጥ ገብተው ነበረ የተመለከትናቸው። ተደጋጋሚ ኳሶችን በመጀመሪያው አጋማሽ ተቆጣጣሪው ይጫወቱ ስለነበረ ያንን ደግሞ ጎል ያለማስቆጠራቸው ፕሬዠር፣ ያንን ኳስ ያለመጠቀማቸው ጫና ጎል ሲቆጠር ዋጋ ያስከፈላቸው ነበር። ዌስትሃም ድሮም የሚፈልገው አንድ ጎል ነበረ። ያንን ጎል አገኘ። በቃ ከዛ በኋላ በዛ ጨዋታ ላይ የሚፈልገውን ነገር ይዞ ለመውጣት ስለሆነ ቀሪው ደቂቃ የመከላከል እንግዲህ ያ ጎል ከተቆጠረ በኋላ ቢያንስ ቀሪ 40 ደቂቃ አለ። ከነጭማሪው 46 ደቂቃ መኖሩ አይቀርም። 50ኛው ደቂቃ ላይ ስለሆነ ጎል የተቆጠረው ኤርሊ በሁለተኛው አጋማሽ ያንን ጎል አስቆጥረዋል። ስለዚህ ጨዋታው ላይ ተደጋጋሚ የሆኑ የማንቸስተር ዩናይትዶችን ማጥቃት ለማስቆም ብቸኛው አማራጭ አድርገው ወደ ሜዳ የሚገቡት ጉዳይ ነው፣ በተለይ ጎል ካስቆጠሩ በኋላ። እንግዲህ አሰልጣኝ ማይክል ካሪክ አሉኝ የሚላቸውን ቅያሬዎች አድርጓል። ጆሹዋ ዚርክዚ ተቀይሮ ወደ ሜዳ ገብቷል። ቤንያሚን ሼሽኮ ተቀይሮ ወደ ሜዳ ገብቷል። ምክንያቱም የተጨመረው 7 ደቂቃ ነው ትላንት ጨዋታው ላይ እና 7 ደቂቃ ተጨምሮ ጎል የተቆጠረው 95 ደቂቃ ከ12 ምናምን ሰከንድ ላይ ነው ጎሉ ራሱ የተቆጠረው ማለት ነው። እና እንደውም ዌስትሃሞች ምናልባት በካውንተር አታክ ተጨማሪ ጎል ሳያስቆጥሩ ቀሩ እንጂ ዌስትሃሞች ጨዋታውን መጨረስ የሚችሉባቸው አንዳንድ ሞመንቶችም ተፈጥረው ነበረ እንደተመለከታችሁት። አሰልጣኙ ካሪክ ያሉትን ቅያሬዎች በሙሉ ባሉኝ የሚላቸውን የተጫዋቾች ቅያሬዎች አንዳንድ ለምን ትላንት አማድ ዲያሎ ያን ያህል ጥሩ እንቅስቃሴ ሲያሳይ አልነበረም። ብሪያን ኤምቡሞ በጣም ማርክ ተደርጎ ነበር የተመለከትነው። የዌስትሃም ተጫዋቾች ኮምፓክት ሆነው ይከላከሉ ስለነበረ እነዚህን ተጫዋቾች ማስከፈት ራሱ አንዱ ለማንቸስተር ዩናይትድ ከባዱ ፈተና ነበር። ጎል ከተቆጠረበትም በኋላ ዩናይትድ ተደጋጋሚ ሩጫዎችን ያደርጉ ነበር፣ ግን ሙከራዎች በሚባል ደረጃ አይደለም። ይሄ ተደጋጋሚ ሙከራዎችን በማድረግ ረገድ አይደለም ወይ ዝም ብሎ አንዳንዴ ከርቀት የሚመቱ ኳሶች ሊኖሩ ይችላሉ። በቃ ዌስትሃሞች ያንን 3 ነጥብ ይዘው እንደሚወጡ ያውቁታል። በቃ ያንን 3 ነጥብ ይዘው ለመውጣት የመጨረሻው እንደውም ተቀይሮ የገባው አዳማ ትራኦሬ 91ኛው ደቂቃ ላይ በጣም ያለቀለት ኳስ አባክኖ ነው እንጂ ያለቀለት ጉዳይ ነበረ። ማንቸስተር ዩናይትድ በዚህ ጨዋታ ላይ 3 ነጥብም ላያገኝ ይችል ነበር። የጆሹዋ ዚርክዚን የግንባር ኳስ ታስታውሳላችሁ? 93ኛው ደቂቃ ላይ በግንባር የገጫት በጣም የተለየች ኳስ ነበረች። ከዚህ ኳስ በኋላ ነው ብሪያን ኤምቡሞ ያሻማውን ኳስ ቤንያሚን ሼሽኮ በእግሩ ያንን ኳስ ሞክሮ 96ኛው ደቂቃ ላይ ወደ ግብነት የቀየረው። ያ ጎል ሲቆጠር ኑኖ ኤስፒሪቶ ሳንቶ በቃ በጣም ነበር የተናደዱት። ለምን እጃቸው የገባው 3 ነጥብ ነው በመጨረሻም ከእጃቸው የወጣው። ቤንያሚን ሼሽኮ ጥሩ አጨራረስ ነው፣ በጣም ግሩም ፊኒሺንግ ነው፣ የሚያምር አጨራረስ ነው። አክዘል ዲሳሲ ካጠገቡ ነበረ። እሱ ባለበት ሁኔታ ያንን ድንቅ አጨራረስ አድርገው ጎሉን አስቆጥሮ ጨዋታው 1-1 በሆነ ውጤት ተጠናቋል። የሼሽኮ ጎል ማንቸስተር ዩናይትድ እንግዲህ ተጫዋቹ እንደምታውቁት ዘንድሮ ወደ ማንቸስተር ዩናይትድ ሲመጣ በጣም በትልቅ ደረጃ ለማንቸስተር ዩናይትድ የጎል ማስቆጠር ችግርን ይቀርፋል ተብሎ የሚታሰብ ተጫዋች ነው እና ይህ ተጫዋች ደግሞ እንግዲህ በ10 ቀን ውስጥ ነው ለሁለተኛ ጊዜ ማንቸስተር ዩናይትድን እንዲህ ባለ ሁኔታ የታደገው። ባለፈውም ከፉልሃም ጋር በተደረገው ጨዋታ ላይ እንደዚሁ ተቀይሮ ገብቶ በጣም የሚያምር ኮንትሮሊንግ፣ የሚያምር የግብ አጨራረስ አስመልክቶን ነበረ። አሁንም ደግሞ በ96ኛው ደቂቃ ላይ ማንቸስተር ዩናይትድን ከሽንፈት የታደገች ጎል አስቆጥሯል። ተጫዋቹ 6 ጫማ ከ5 ኢንች የሚረዝም ወይም 1 ሜትር ከ96 የሚረዝም ስሎቬኒያዊ የፊት መስመር ተጫዋች ነው። ኳሱ የተሻገረበትን የብሪያን ኤምቡሞን ኳስ ካያችሁ በኋላ ምንም ኳሱን ኮንትሮል አላደረገም፣ እግሩ ላይ አላረጋጋም፣ አላስቀመጠም። ኳሱ ተሻማለት፣ ቀጥታ በፈርስት ተች ነው ኳሱን ወደ ግብነት መቀየር የቻሉ እና ልጁ ያለው አቅም በጣም ከፍተኛ መሆኑን በደንብ ያሳየ ነው። ፉልሃምን ባሸነፉበት ጨዋታ ላይም አሰልጣኙ ማይክል ካሪክ ሲናገር ነበር እና ስለዚህ ተጫዋች አሁን በደንብ ተጫዋቹ እድል ማግኘት እንደሚገባው በደንብ በተደጋጋሚ ጨዋታዎች ላይ እድል ሊሰጠው እንደሚገባ የሚያሳይ የጨዋታ ምሽቶችን ነው ተጫዋቹ እያሳለፈ የሚገኙ። ማንቸስተር ዩናይትድ ፒውር የ9 ቁጥር ተጫዋች አለው፣ ግን ብዙ ጊዜ ዚርክዚንም ሲጠቀምበት አታዩም፣ ሼሽኮንም ሲጠቀምበት አታዩም። በፊት አሰልጣኙ ሩበን አሞሪም ሌሎች ተጫዋቾችን ይጠቀም ነበር። ራሱ ብሩኖን ፌክ ነምበር ላይ ያጫውቶታል። ሌሎች ተጫዋቾችን ያጫወተባቸውን ጨዋታዎች ተመልክተናል። አሁን ደግሞ ብሪያን ኤምቡሞን ነው ወይ ደግሞ ማቴዎስ ኩኛን ነው 9 ቁጥር ቦታ ላይ ካሪክ እያጫወተ የሚገኘው። ግን ለዚህ ተጫዋች በደንብ የጨዋታ እድሎችን መስጠት ተጫዋቹን ሊያሻሽለው እንደሚችል እንመለከታለን።
ሌላው ከትላንትናው ጨዋታ ጋር ተያይዞ የሚነሳው ማንቸስተር ዩናይትድ ለምን በሎ ብሎክ ተጋጣሚዎቹ ላይ ጎል ለማስቆጠር በጣም ይቸገራል የሚለውን ነገር ማንሳት ይኖርብናል። እንግዲህ በባለፈው ያሸነፋቸው ተጋጣሚዎቹ ብዙ በሎ ብሎክ የሚጫወቱ ቡድኖች አይደሉም። ለምሳሌ ሲቲ ኖምባሄ ላይ ነው የሚጫወተው። በጣም ጥቅጥቅ ያለ መከላከል ያለው ቡድን አይደለም ማንቸስተር ሲቲ። አርሰናልም ብታዩት ዞናል ማርኪንግን የሚመርጥ በደንብ አካባቢያቸው ላይ ያንን መከላከል በመጠቀም መከላከል ላይ ማጥቃቱን ከመከላከል ጋር ባላንስ አድርጎ የሚጫወት ቡድን መሆኑን ታውቃላችሁ። ፉልሃምም ይከላከላል ግን ደግሞ የሚያጠቃ ቡድን፣ ቶተንሃም ደግሞ እያጠቃም እየተከላከለ ይጫወታል እንጂ ሎ ብሎክ ጥቅጥቅ ብሎ የሚጫወት ቡድን አይደለም። እንደ ዌስትሃም አይነቶቹ ቡድኖች ግን በጣም ጥቅጥቅ ባለ መከላከል ኮምፓክት ሆነው የሚጫወቱ ናቸው እና ያንን ሁኔታ እንግዲህ ስትመለከቱ ምናልባት ባለፈው ቶተንሃም ስፐርስ ተጫዋች ከወጣበት በኋላ በ10 ተጫዋች የተጫወተበት እለት ላይ ያንን ኮምፓክት የሆነ መከላከል አሳይቶ ሊሆን ይችላል። አሰልጣኝ ኑኖ ኤስፒሪቶ ሳንቶ በትላንትናው ጨዋታ ላይ የፈለጉት ጌም ፕላን ምንድነው? በቃ ጥቅጥቅ ብሎ መከላከል፣ ዲሲፕሊን ሆኖ መከላከል፣ 90 ደቂቃ ታትሮ ጎል መዝጋት። ያ ነበረ ከአሰልጣኙ ይፈለግ የነበረው። ያንን ደግሞ የዌስትሃም ተጫዋቾች በሚገባ አድርገውታል። ትላንትና እንዳያችሁት በሚገባው ልክ እንኳን ሙከራዎችን ማድረግ አልቻሉም ዩናይትዶች። ይሄ የሚያስፈራ የምትሉትን ትላንት ብሪያን ምቡሞ እስቲ የትኛው ደቂቃ ላይ ነው የሚያስፈራ ሙከራ ሲያደርግ ያያችሁት? ወይ ደግሞ አማዴ ያሉን ወይ ማቴዎስ ኩኛል። ትላንትና የሚገርመው ማንቸስተር ዩናይትድ በመጀመሪያው አጋማሽ 3 ሙከራዎችን ብቻ ነው የሞከረው። 0.23 ነበር የነበረው ኤክስፔክትድ ጎል። ያ ማለት በቃ የለም የማንቸስተር ዩናይትድ ሙከራ በሚፈለገው ልክ አልነበረም። ኢቨን ጨዋታው ካለቀ በኋላ የነበራቸውን ብትመለከቱ የዌስትሃም ኤክስጂ ከማንቸስተር ዩናይትድ ኤክስጂ ይበልጣል። እንደውም ዌስትሃም ዩናይትድ 1.03 ኤክስፔክትድ ጎል ነበረው። ቢያንስ አንድ ጨዋታ አንድ ጎል እንዲያስቆጥር ይጠበቅበት ነበረ። ዩናይትድ ግን 0.63 አንድ እንኳን አይሞላም የማንቸስተር ዩናይትድ ኤክስፔክትድ ጎል እና 21 ኳሶችን እንግዲህ በዌስትሃም ዩናይትድ የፍጹም ቅጣት ምት ግብ ክልል ውስጥ ነክተዋል። ዌስትሃም 9 ኳሶችን በማንቸስተር ዩናይትድ የፍጹም ቅጣት ምት ግብ ክልል ውስጥ የነካ ቡድን ነው። ቢያንስ የ12 ኳሶች ልዩነት አለ በሁለቱ ቡድኖች መካከል። የማንቸስተር ዩናይትድ ተጫዋቾች 107.7 ኪሎ ሜትር በዲስታንስ ሸፍነዋል። የዌስትሃም ተጫዋቾች ግን 110.2 ኪሎ ሜትር በዲስታንስ ሸፍነዋል። ያ ማለት የዌስትሃም ተጫዋቾች በጣም ታትረው ነው ሲጫወቱ የነበሩት ማለት ነው። እና ካሪክ በትላንትናው ዕለት የዌስትሃምን የመከላከል መዋቅር ለማስከፈት በመቸገሩ የሚፈልገውን 3 ነጥብ ሳያገኝ ቀርቷል። ወይም የሚፈልገውን የማሸነፍ ውጤት ሳያስመዘግብ ወጥቷል ማለት ነው። ትላንትና ጎሉ ለመቆጠሩ የሉክ ሾው ኮንትሮል የማድረግ ችግር ተመልክተናል። እንግዲህ ዘንድሮ በጣም እንደውም ጥሩ ነገሩ ምንድነው? ሉክ ሾው በዘንድሮ የውድድር ዓመት ከጉዳት ነፃ ሆኖ ዩናይትድን እያገለገለ ነው። በእንግሊዝ እግር ኳስ ካየናቸው ምርጥ ፉልባኮች መካከል አንዱ ሉክ ሾው ነው። ግን የኢንጁሪ ቪክቲም ያለበት ወይም ደግሞ ሁልጊዜ ጉዳት የሚያጠቃው አይነት ተጫዋች ነው እና በጉዳት ምክንያት እንደ ልቡ ቡድኑን ማገልገል አይችልም። ዘንድሮ ግን እንግዲህ አሁን ትላንት ሲጫወት ለ25ኛ ጊዜ ነው በቋሚነት በፕሪሚየር ሊጉ ላይ የጀመረው እና ያ በጣም ጥሩ ነው። በተለይ ደግሞ በተከታታይ ጨዋታዎች ላይ ተጫዋቹ በቋሚነት መጀመሩ። አልሃጂ ማሊክ ዲዮፍ ያንን ረጅም ኳስ ሲያሻማ ያንን ኳስ ኮንትሮል ማድረግ ይችል ነበረ። ሉክ ሾው ግን ካሱ በማምለጡ ምክንያት ቡድኑ ወዲያውኑ ለፋስት ትራንዚሽን ተጋላጭ እንዲሆን፣ ለፈጣን ሽግግር ተጋላጭ እንዲሆን ምክንያት ሆኗል። በእርግጥ ብሱ ብቻውን የሚወቀስበት ሁኔታ አይኖርም። ምክንያቱ ደግሞ ኮቢ ሜይኑም እንደዚሁ ደግሞ ቶማስ ሶቼክን ኮንትሮል ማድረግ ይጠበቅበት ነበረ። ስለዚህ የነዚህ ተጫዋቾች አለመናበብና 1v1 የነበራቸውን ማርኪንግ የተሻለ ማድረግ ስላልቻሉ እነዚህ ሁለት ተጫዋቾች ያሬድ ቦዌንና ቶማስ ሶቼክ ኳስ ይዞ ገብተው በቀላሉ ያንን ኳስ አስቆጥሯል። ቅድም እንዳልኳችሁ ዲዮፍ ያንን ረጅም ኳስ ካሻገረ በኋላ መጀመሪያ ቶማስ ሶቼክ እግር ስር ገባ። ሶቼክ ለቦዌን ኳስ አቀበለው። ቦዌን መልሶ ለሶቼክ አቀብሎት ኳሱ ተቆጠረ። ከዲዮፍ ጀምሮ ከቆጠረን 4 ተች ብቻ ነው ኳሱ የነበረው
ወደ ጎልነት ለመቀየር። ስለዚህ ማንቸስተር ዩናይትድ ላይ እንደዚህ ሎንግ የሆኑ ኳሶችን መጠቀም በቀላሉ ጎሎች እንዲቆጠሩ ምክንያት ይሆናል ማለት ነው። ስለዚህ ለማንቸስተር ዩናይትድ የትላንትናው ጎል ሲቆጠር ይሄኛው የኢንዲቪጁዋሎች የመከላከል ስህተት እና ደግሞ ራሳቸው ዩናይትድ ተጫዋቾች ሙሉ አብዛኞቹ ጎላቸውን ለቀው ወጥተው ነበርና አንድ ምክንያት ሊጠቀስ ይችላል። ትላንትና ጨዋታው ካበቃ በኋላ የቡድኑ አሰልጣኝ ማይክል ካሪክ በተወሰነ መንገድ የተበሳጨንበት ጨዋታ ነበረ፣ ትላንትና በምርጥ ብቃታችን ላይ አልነበርንም ብሏል። እንደውም ምንድን ያለው ዴፊኒትሊ ኖት አት አወር ቤስት የሚል ሀሳብ ነው የሰጠው። ወደፊት ለመንቀሳቀስ ለመሻሻል አንዳንድ ነገሮችን መፈለግ አለብን የሚል ሀሳብ የሰጠበት ነበር። በተወሰነ መንገድ ተበሳጭቻለሁ አለ ማይክል ካሪክ ጨዋታው ካለቀ በኋላ። አይ አም ኤ ሊትል ፍራስትሬትድ ብሏል። በተወሰነ መንገድ አበሳጭቶኛል ብሏል። ሜዳው በጣም ከበድ ያለ ነው፣ ኤ ታፍ ፕሌስ፣ ጨዋታው በጣም ከባድ ነበረ እና ያንን ሻርፕነስ ማምጣት አልቻልንም። ይሄ ስል መሆን አልቻልንም። ቅድም ያልኳችሁ ዩናይትድ በተደጋጋሚ ጊዜ ወደ ጎል ይሄድ ነበረ፣ ግን የሚያስፈራ ሙከራ እንኳን ማድረግ አልቻለም እና ያንን ሻርፕነስ ማሳየት አልቻልንም ብሏል። እንደገና የቡድን ንብረታችን አምጥተን መንቀሳቀሳችንን እንቀጥላለን የሚል ሀሳብ ነበር የሰጠው። የቤንያሚን ሼሽኮን ጎል በተመለከተ ግን ፋንታስቲክ ፊኒሽ፣ ድንቅ አጨራረስ፣ በድጋሚ ምርጥ ብቃቱን አሳይቷል። ለእኛ በጣም ጠቃሚ ተጫዋች ነው። በወሳኝ ጨዋታ ላይ እንደገና ሌላ ወሳኝ ጎል አስቆጥሯል የሚል ሀሳብ ሰጥቷል። እንግዲህ አንድ የማንቸስተር ዩናይትድ ደጋፊ ያለ ፍራንክ ኤሊት የሚባል እና ጸጉሩን ከተቆረጠ ረጅም ጊዜ ሆኖታል። 5 ጨዋታ ማንቸስተር ዩናይትድ በተከታታይ ካላሸነፈ ጸጉሬን አልቆረጥም ያለ ደጋፊ ማለት ነው። እና እንደውም ባለሳሳት ትላንት ይሁን ከትላንት ወዲያ ከዘሰን ጋር በነበረው ቆይታ እኔ የዩናይትድ ደጋፊዎች እንደሚያስቡት ሚሊዮን ፓውንዶችን እያገኘው አይደለም፣ በቃ ዩናይትድ እንዲያሸንፍ ብቻ ነው የምፈልገው ብሎ ሲናገር ነበር። እና እንደውም ከጨዋታው በፊት ይወጡ የነበሩ ምስሎች በኤአይ የተቀናበሩ ምስሎች እንደሚያሳዩት ማይክል ካሪክ ቶንዶስ ይዞ የዚህን ደጋፊ ጸጉር ሲቆርጥ ምናምን ይታይ ነበረ። ያው ግን 4 ተከታታይ ጨዋታዎችን አሸንፈው 5ኛው ጋር ሲደርሱ እንደገና ይህ ነገር ሳይሆን ቀረ ማለት ነው። ስለዚህ አሁን ከእንደገና ደግሞ ከ0-1 ብሎ መጀመሩን ይቀጥላል። ያው እንደው አዝናኝ ጉዳይ ስለሆነ እናንሰው በሚል ነው እንጂ ያን ያክል ብዙም ትኩረት የሚፈልግ ጉዳይ ሆኖ አይደለም። አክቹሊ በእርግጥ ብዙ የዩናይትድ ደጋፊዎች ቅሬታ ያነሱበታል። አንተ ለኮንተንት ብለህ ነው፣ በቃ ቫይራል ለመውጣት ብለህ ነው እንጂ ለዩናይትድ አስበህ አይደለም ምናምን የሚሉ ነጥቦችን ያነሳሉ። እንግዲህ ማንቸስተር ዩናይትድ ቀጣዩን ከኤቨርተን፣ ከክሪስታል ፓላስ፣ ከኒውካስል፣ ከአስቶን ቪላ፣ ከቦርንመዝ ጋር ጨዋታዎቹን ያከናውናል። ኤቨርተንን የሚገጥመው ከሜዳው ውጪ ነው እና ቀላል የሚባል ጨዋታ አይሆንም። እንግዲህ አሁን ትላንትናም ቼልሲን ነጥብ መጣሉ አንዱ ጥሩ ነገር እሱ ነው እንጂ ለማንቸስተር ዩናይትድ ትንሽ ነገሮቹ አስቸጋሪ ሊሆኑ ይችሉ ነበር። ዛሬ ሊቨርፑል ከሰንደርላንድ ጋር ይጫወታል። ሊቨርፑል ካሸነፈ መጠጋት ይችላል ማንቸስተር ዩናይትድን። ስለዚህ ጨዋታው እጅግ በጣም ወሳኝ ነው የሚሆነው ማለት ነው። ጨዋታውን እንዴት ተመለከታችሁት? ምናልባት ካሪክ የተወሰኑ ለውጦችን ማድረግ እንዳለበት ፍንጭ የሰጠ ጨዋታ ነው። ምክንያቱም ተከታታይ 5 ጨዋታ ላይ ተመሳሳይ ፎርሜሽን ነው። ምናልባት የመጀመሪያዎቹ 2 ጌሞች ላይ ፓትሪክ ዶርጉን ተመልክተናል በሲቲ እና በአርሰናል ጨዋታ ላይ። ከዛ ቀጥሎ ግን ፓትሪክ ዶርጉ ተጎድቶ ስለነበረ ማቴዎስ ኩኛ ነው ወደ ሜዳ ሲገባ የተመለከተ ነው። ስለዚህ አብዛኞቹ ነገሮች ካያቸዋቸው ተመሳሳይ ናቸው የማንቸስተር ዩናይትድ እና የካሪክ አቀራረብ። ስለዚህ ቤስት 11 ላይ የተወሰኑ ለውጦች ማድረግ ሳይጠበቅበት አይቀርም። አሁን ካለው ሂደት አንጻር የሆኑ ነገሮችን መለወጥ ይጠበቅበታል እና ያንን በደንብ ለማይክል ካሪክ እንደ ማንቂያ ደውል የሚሆን እንደ አላርም የሚሆን ውጤት የተመዘገበበት ነበር ማለት ይቻላል። እናንተስ ጨዋታውን እንዴት አያችሁት? ጨዋታው እንዴት ነበር? ማንቸስተር ዩናይትድስ እንደው ትላንት ከነበረው የማጥቃት ስልነት አንጻር የስልነት ክፍተት አኳያ በጨዋታው ላይ 3 ነጥብ ይዞ መውጣቱ በትክክል ይገባው ነበር ወይ? 3 ነጥብ ይዞ እንዲወጣ የሚገባው ቡድን ነበር ወይ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። አሁን በሰዓት የትኞቹም ቡድኖች በቃ በምንም አይነት መልኩ ላለመውረድ የሚጫወቱትን ቡድኖች ቀላል ተጋጣሚ ሆነው ወደ ሜዳ አይቀርቡም። በየትኛውም መንገድ ያላቸውን አቅም ለማውጣት መፍጨርጨራቸው አይቀርም እና ዌስትሃምም ላይ የተመለከትነው ያንን ነው ማለት ይቻላል። ለማንኛውም እንግዲህ ትላንት ማንቸስተር ዩናይትድ ጨዋታውን ባቻ ውጤት አጠናቆ ነጥብ ጥሎ ወጥቷል። የ90 ደቂቃ ውጤት ዌስትሃም ዩናይትድ 1 ማንቸስተር ዩናይትድ 1 ሆኖ
የ26ኛው ሳምንት ጨዋታ በዚህ መልኩ ተጠናቋል ማለት ነው።